የለችም ያለ ፍሊተር እንግዲህ አውቀሽ ነው ፍሊተር የለም። ለምንድን ነው እሺ? ያለ ፍሊተር እንዴት ነው እኔ ቪዲዮ ማበራለ? ማስኩን አርገሽ የለ እንዲያው ቅድም ህዝቡ ያለ ፍሊተር አይቶኛ አቅም ዛሬ በጣም ይደነግጣሉ። እንዴት ተይዘሃቡ የሆነ ጊዜ ወጥተሻል ያለ ፍሊተር አሳይተሽናል። አሳስቼ እኮ ነው አምልጦኝ። ወይኔ ጉዴን ከሰል ተፈጭቶ በወንፊት የተነሳነሳል። እንግዲህ ቻሉ የኔ ፊልተር ሳጂ ከኔ ፊልተሩ አለው ሀቡ አለው እኮ አይሰራም ፍሊተር ማሬ እስቲ አለው። አረ ይሰራል አቡ እንዴ! እኔ እናንተ ቤት ሁሉ ስመጣ እኮ አደርጋለሁ ፊልተር ያለ ፊልተር። ቆይ አንቺን ነካሁሽ ነው ሳሪ። ቆይ አቡ 16ቱ ነው እኮ እንትን ጎልድ ኮስት ነው የምፈልገው እንዲያቀላኝ በጣም። የኔ ጎልድ ነው ማርያምን ጎልድ ነው። በሆስት አይሆንም መሰለኝ በገስት አይሆንም አቡ። አይፎን 16 ፊልተር አለ። አይፎን 16 ነው አይመጣልሽም። በቃ ተስፋ ቆረጭ አቡ። ሪም ምን ጋር ስትመጣ በአይፎን አይሻላትም? ወይኔ ጉዲ! ኧረ በትንሹ አድርጎኝ ጥቁረት ለብሰሽ እንዴት ይመጣልሻል አቡ? በፍሊተር ራሴን ለምጄ ማየት ሙት። ወይኔ ጥቁረቴ ደግነት ይመስላል። ተመስገን ለሀቡ። ቆይ እንትን አይፎን ሲሆን ፊልተር የለውም። ሲሆን የሌለው በላይቭ አለው። በገስት ግን እሺ አይልም። በገስት ገስት ነው የሆነ ያለሁት። ቆይ ግን ገስት ላይ ግን ሌላ ሰው ግን አንቺ ባለቤቷ ሳትሆኝ ሆስቷ ሌላ ሰው ግን ጎልድ ኮስትን ከተጠቀመ ምናልባት እነሱን ነክቼ እንዳት የሚያደርገው ይሄ ጎልድ ኮስት አይደለም። ብርጅስቶን ተስፍሽ ማርያምን እየሳብኩ ነው። ይኸው ገስቱን እኮ እየሳብኩ ነው ወንድሙ። ተስፍሽ ፌስቡክ ደርሶ ካልመጣ አይከፍትለትም። ሶሪ አረፈድኩኝ። ግን ገላይ እንዲያጠቁ ነበር። ይቅርታ ለአዲ እኛም አንቺና ተስፍሽ ሳትመጡ አልጀምርም ብለን ዝም ብለን ጊፍት እያሰብኩ ገና እየታጠብኩ ነው። መማር አርገሻል ጎልድ ኮስት ጎልድ ኮስት ኦኬ። አንቺን ስነካሽ ይመጣልኛል። ይገርማል። አይፎን አልመጣ ኢፌክት ውስጥ ገባሁኝ። ግን ኢፌክት ላይ ያሉት ፍሊተሮችን ላሳያችሁ። እዩልኝ። ዛሬ አሹ የሚለውን አስገቢው እስኪ። እኛ የምንለው ሳምሰንጎች በዚህ ነው። አይፎኖች አትኩሩ። ምነው እስቲ ጎልድ ኮስት አለ መሰለኝ። አይ ግሪን ጋላሪ ነው የለም። ጣፍዩ ሁሉም አለ ሀቡዬ። እስኪ አንድ ሰው ይጠቀም። እስኪ አንድ ሰው እኮ ቢጠቀም። ቆይ እኔ ልጠቀም አላለችም። ለዛ ነው እኮ ጎልድ ኮስት ፈልግ ያመጣሁት። እሺ እንዴት አገኘሽው መማር? አንቺ አይፎን 16 አይደለም መማር ያኔ ነው 16 እና 16 አፕዴት ሆኖ ዘሌተስ እኮ የመጨረሻውን ይዛ እኮ ነው የተቸገርነው። ሀቡዬ አይመጣም። ተስተ ነው ያለ ፍሊተር ከመሆን እንደዚህ ግቡ። እንደሱ ተመቸሽ? እንትና ዜድ መጥቷል። በታሪኩን በደንብ የሚያስረዳ ዜድን አስገቢው። ከዚህ የሚታወቀው ወንድማችን የመኪና አደጋ ከነ ባለቤቱ ደርሶበት ባለቤቱ በሆስፒታል ትገኛለች። እናም ለሕክምና የወንድማችንን ባለቤት እንድትታከም የሕክምና ለማሰባሰብ ነው እዚህ ጋር የተገኘ ነው። ሞር ዲቴል ደግሞ ሌላ ሰው እንዲያስረዳችሁ ከፈለጋችሁ ይልካል። ይሄ ነው በቃ ትልቁ ዓላማችን። አብርሽ ወንድማችንን ማገዝ ነው። እስከዛሬ ህዝቡን ሲያገለግል ህዝቡን ሲያግዝ ኖሯል። ዛሬ ደግሞ እሱ ሰው ነው እና ችግር ገጥሞታል። ስለዚህ ከጎኑ ልንቆም ልናግዘው ነው እዚህ ጋር ያለን። ቴንኪዩ። ሁላችሁም ሰማች ይባላለሁ። በሊባኖስ የኢትዮጵያ ኮሚኒቲ ስራ አስኪያጅ ወይም ምክትል ስራ አስኪያጅ ነኝ። አብርሽን በቅርብ የምናውቀው ነው። እንግዲህ ቤሩት ከተባለ አብርሽ ማንም ሰው የሚረሳው አይደለም፣ ግልጽ የሆነ ነገር ነው። ስለዚህ ይህ ወንድማችን በአጋጣሚ በደረሰበት የመኪና አደጋ የመጀመሪያው የችግሩ ለመሸፈን በተሻለ መጠን ሁሉን ነገር ተረባርበን ለመሸፈን ሞክረን ነበር። ሆኖም ግን በመጨረሻ ደረጃ ያመጣን ነገር ምን ተከሰተ? እህታችን ውድ ባለቤቱ ማለት ነው ምን ተከሰተባት? የኩላሊት ኢንፌክሽን ተፈጠረ። ይሄ በሚሆንበት ሰዓት እሷ ፌንት ታደርጋለች። አገር ሰላም ነው ብለን እሷን ከ4 ሰዓት ተኩል በላይ የፈጀውን አመልዬ ወይም ኦፐራሲዮን ጨርሰን እግዚአብሔር ይመስገን ብላ እሷም ደስ ብሏት ይህ የምታውቁት አብርሽ ትላንትና እንደዛ የሚጫወተው እንደዛ የሚሯሯጠው ለሰው የሚደክመው
አብርሃም አታውቁትም ምን አይነት ነገር ነው ያየሁት እኔ ሆስፒታሉ ላይ ድንብርብሩን ለጣው። ምክንያቱም ወንድ ልጅ ታውቃላችሁ፣ ያም አንዴ አምጣ ሲባል አስሬ ምን ሊፈጠር እንደሚቻል ይታወቃል። ባለቤቱ ደግሞ በሰላም ቤት ቁጭ ብላ እሱ ብቻውን አይወጣም ብላ የተከሰተባት የተፈጠረ ነገር ነው እና ብዙ ውስጣዊ ስሜቶች አሉ እና በዚህ ስሜት ውስጥ ሆኖ ምን እናድርግ ምን ይሻላል ስለን አይ አሁንማ መፍራት ምንም ማድረግ አያስፈልግም። ብዙ በጣም ተከላክሎናል። ተስፍሽ አደርጌው እውነት መቤት የታፈረው በጣም ትልቅ ሰው ነው። አንተ ምን ሆነ ነው በቃ እህታችን እኛ እንሯሯጥላታለን መዳን አለባት በሚል ከፍተኛ ሁለታችን ተጽዕኖ አድርገንበት ነው ወደዚህ ስሜት የመጣው። ዛሬም በሊባኖስ ቅዱስ ገብርኤል ቤተክርስቲያን ጉዞ ነበረ። የአባታችን የአቡነ ተክለ ሃይማኖት ዓመታዊ በዓላቸው ይከበር ነበር እና እውነት ለመናገር እኔ ራሴን ዝቅ አድርጌ ነጠላ አንጥፌ ነው የለመንኩትና በዛም የተወሰነ ገንዘብ አግኝቻለሁ። ወደ በኋላ ገልጸዋለሁ። በጣም ልቤን ነክቶኛል። ወንድ ልጅ ሲያጣ ምንም ሆነ እንዳለበት ታውቃላችሁ እና በጣም ተጨናንቋል። የባልና የሚስት ደግሞ ፍቅራቸውንና ሁኔታቸውን ብታዩ ደግሞ ከተጀመረ እስከ መጨረሻው አሁን ኮማ እስከገባችበት ሰዓት ድረስ የሚለዋወጡት ቃላት የሚነጋገሩት ቃላት ይሄ የምታውቁት አብርሽ አይደለም። በጣም ርብትብት ብሎ ማማ አይዞሽ እንደዚህ እያለ በጣም ልብ የሚነካ ነገር ነበር እና ዛሬም ቤተክርስቲያን እኔ ነጠላ አንጥፌ ልጠይቅ የቻልኩበት ጉልበት የሆነኝ እሱ እንዲህ የሆነ ይቺ ልጅ ደህና ደር ሂድ ስራት የቤተሰብ ኃላፊነት ስራ ሂድ እያለችኝ ከዛው ምሽቱ ላይ ኮማ ስር መግባቷን ስሰማ በዚህ ጠራራ ፀሐይ ሊባኖስ በጣም ከፍተኛ ፀሐይ ነው። ቤተክርስቲያን በየባሱ እየዞርኩ ለምኜ የተወሰነ ገንዘብ ይዣለሁ እና ይህንን ስታደርጉ ሁላችሁም ከልብ እንድታደርጉና የተቀደሰ ሀሳብ ነው። ይሄ ልጅ ሊባኖስ ውስጥ ማንንም ከመርዳት ወደኋላ ብሎ አያውቅም። ብዙ ከኔ ጋር በተለይ ደግሞ ካሹ እንዲሁም ሰላም ተስፋዬ አብረን የብዙ የሴቶች ገንዘብ የበሉ ሰዎችን አስመልሰናል። ሌላ አላስፈላጊ ችግር ውስጥ እንኳን ሊገቡ ያሉ ሰዎች እንኳን የእሱን ሚዲያ እና የእሱን ሁኔታ ተጠቅመን በውስጥ መስመር የፈታናቸው ብዙ ችግሮች አሉና ትልቅ ሰው ነው። ስለራሱ ብዙ እንትን የሚጨነቅ ሰው አይደለም። በቃ እና ይህ ሰው ደስታ የሰው ፍላጎት ይኸው ቅድም እናንተም ስትሉት ነበር እና ስትሉት የሚመጣ እንደዚህ አይነት ሰው ነው እና ይሄ ልጅ እንግዲህ ዛሬ እንግዲህ የከተማ ልጅ በጣም ሼማም ነው እንደምታውቁት ነገር ነው እና እንደዚህ አይነት ነገር አይፈልግም። እኛ ነን እና ተስፊሽ ሲገባ ይነግራቸዋል ጎትክተን ወደዚህ ያመጣ ነው። እሷን ማዳን አለብን። ሴት ልጅ ነች። ጀርባዋ ወደ 4 ቦታ ኦፕራሲዮን አድርጋለች። ሴት ልጅ ነች። ብዙ ችግር ይፈጠራል እና ወደዚህ ነገሮች ይሉንታ ምናምን ይዞን እሷ መጎዳቷን አንፈልግም ብዬ ወደ ጫና ውስጥ ከተን ወደዚህ ያመጣ ነው። እሱም ነገሩን ሲያየው ባለቤቱ መጨነቅና በዛ ደረጃ ሁኔታዋን ማየቱ አስጨንቆት አሁን ወደዚህ ስሜት መጥተዋል። አብርሽ የይሉንታ ሰው ነው። በጣም የሚገርማቸው ነገር እና በጣም ነው እናንተም በዚህ ስሜት ተጠርታችሁ በመምጣታችሁ በጣም ትልቅ ክብርና ደስታ አለኝ። እኔ ማመን አልችልም በዚህ ደረጃ እናንተን ያው ከዛ በፊት አውቃችኋለሁ፣ ግን በዚህ ደረጃ አክብራችሁ መምጣታችሁ እግዚአብሔር ያክብርልኝ። በሊባኖስ የኢትዮጵያ ኮሚኒቲም እንዲሁም በቆንስላ ጽሕፈት ቤታችንም እንዲሁም በመላው ሊባኖስ ውስጥ የሚገኙ ኢትዮጵያውያን ቀደም ብዬ ላከብራችሁ ላመሰግናችሁ እወዳለሁ። በማለም ጠይቁን ነገር ካለ ማንኛውም ነገር አለው። በዚህ አጋጣሚ ሀቢባ የሰፈርሽ ልጅ ነኝ። በሁሉም ነገር አደንቅሻለሁ። በጣም ደስተኛ ነኝ በዚህ አጋጣሚ በማግኘቴ። በጣም ጎበዝ ነሽ። እግዚአብሔር ጸጋውን ሰጥቶሻል። ሁላችሁም ደግሞ ይሄ የመሰጠት ጸጋ ነው ያገኛችሁት ነገር። ይሄ ጸጋ ነው፣ ምንም ጥርጥር የለውም። ሰው ፊት መቆም እኔ ዛሬ አይቼዋለሁ እንዴት እንደሚጨንቅ። 1 ሊራ ወይም ደግሞ $1 ለመጠየቅ እንዴት እንደሚያስፈራ አውቀዋለሁ። እና እናንተ ብዙ ነገር ተጋፍጣችሁ ፊት ለፊታችን በመምጣታችሁ በሊባኖስ ጠቅላላ ባሉት ኢትዮጵያውያን ስም በጣም አከብራችኋለሁ። በጣም ነው የማመሰግናችሁ። ጥያቄ ሀሳብ ካላችሁ ግን
እመልሳለሁ። ይቅርታ እንግዲህ እናመሰግናለን ሁላችሁንም። የሰፈሬ ልጅ ስለሆንክ እኮራለሁ። ቴንኪዩ። እሺ አሁን ጋይስ ሰው ሳይወጣብን ቶሎ ቶሎ ወደ እርዳታው በትኩሱ እንሂድ። ሰዎችን በማገዝ ድምፅ ለሌላቸው ድምፅ በመሆን ነው። ለተበደሉ ሰዎች ድምፅ በመጠየቅ ለሀቅ በመቆም ነው የምናውቀው። ስለዚህ ለሀቅ ሲቆምልን ድምፅ ሲሆነን የነበረ ወንድማችን እንደ ማንኛውም ሰው ዛሬ ችግር ገጥሞታል፣ እርዳታችን ያስፈልገዋል። ስለዚህ ሁላችንም ወንድምክኛ አለንልክኛ እያለን አንተ ችግርህን ብቻህን አትጋፈጥም እንለዋለን። ስለዚህ ቤተሰብ አብርሽን ለማገዝ አካውንት ነበር አዘጋጅታችኋል ዛሬ እና ሌትስ ጎ ታያቸዋል። እኔ የምትጽፈው ዜል የምትፈልጉ ደግሞ መማር የምትጽፈውን ዜል አካውንት ፔፓልስ ማን ነው የምጽፈው? ፔፓል ወጣ ይተካ ብለናል። እናመሰግናለን ከልብ እና አብርሽዬ ለርብቃ ነው የምሰጣት። እሺ በዜድ ስም ተብላችኋል። እዚህ ጋር የተሰበሰብነው ለወንድማችን አብርሽ የቄራው የስደተኞች ወዳጅ ወንድማችን እስከ ዛሬ ህዝቡን ሲያገለግል በሚዲያው ለተጎዱ ድምፅ ሲሆን ድምፅ ለሌላቸው ከሀቅ ጋር ሲቆም የተጎዱ ወገኖቹ ሲረዳ ቆይቷል። አሁን ደግሞ እሱም እንደ ማንኛውም ሰው በህይወቱ ችግር ገጠመው። እሱና ሚስቱ የመኪና አደጋ ደርሶባቸው አሁን ላይ ሚስቱ ይሁን የሚያደርግልኝ ሰው ነው ገስተጋባ ነው። እሺ እና እሱና አትላብዬ ኧረ አልተቻልሽም የኔ እናት። እና እሱና ባለቤቱ የመኪና አደጋ ደርሶባቸው እሱ ደህና ነው ማለት የእሱ ጉዳት የሚስቱን ያህል አያክልም። ሚስቱ ኮማ ውስጥ ሆስፒታል ውስጥ ነው ያለችው እና ለሕክምና ገንዘብ ያስፈልጋታል።